ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምርግለን ባለንበት ሰዓት አቆጣጠር ዛሬ ነሐሴ 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት በትላንትናው ዕለት ባቀረብነው ዜና ላይ ለተወሰኑ ደቂቃዎች የድምጽ መደረብ ተከትሎ ለመጣው ስህተት አስቀድሞ ይቅርታ እንጠይቃለን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። የፋኖ ውጊያ ቀጠና መስፋትና የተጠና ወታደራዊ ኦፕሬሽን ትውልደ ኢትዮጵያና ዘመቻው ዓለም አቀፍ ዘጋቢዎችና ፋኖ የስሙላው ምክክር የመሬት ጥያቄውና የሲዳማ ተቃውሞ ህገወጥ የግብር ጫናና የባለስልጣናት ሙስና ህወሓትና 4 ኪሎ የስደተኞች መባረርና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር በጠላት ስልጣን አስጠባቂ ላይ የሰነዘረውን ጥቃት ተከትሎ በርካታ ያገዛዙ ሚሊሻዎችን መደምሰሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር ህዝብ ግንኙነት መምሪያ ዛሬ ነሐሴ 2 ቀን 2018 ይፋ እንዳደረገው በርካታ ያገዛዙ ቅጥረኛ ሚሊሻ የተደመሰሰበት ወታደራዊ እርምጃ ትናንት ነሐሴ 1 ቀን 2018 ዓ.ም ዚገም ወረዳ ላይ መፈጸሙን ህዝቡን ሲዘርፍና ሲያሰቃይ የነበረው የባንዳ ሚሊሻ ላይ የተሰነዘረው ጥቃት ውጤታማ እንደነበር ገልጿል። አፋብን ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር ወርቅ አባይ ሻለቃ ከሶሪትና ከዚገም ማህበረሰብ ጋር በመቀናጀት በወሰደው ፈጣን የማጥቃት ኦፕሬሽን በርካታ ያገዛዙ ቅጥረኛ ባንዳ ሚሊሻ አባላት መደምሰሳቸውን ገልጿል። በተደረገው አውደ ውጊያ በዚገም ወረዳ አገዛዙ ተቆጣጥሯቸው የነበሩ ዚገም፣ ፈለም፣ ጎሃ፣ አሃቲ፣ ኮሼ፣ ዳደንቲም የተባሉ ቦታዎች ሙሉ በሙሉ መቆጣጠር መቻሉን ባወጣው መረጃ ገልጿል። በዚህም በአገዛዙ ስልጣን አስጠባቂ ባንዳ ሚሊሻዎች ላይ በተወሰደ የተጠና ወታደራዊ እርምጃ 12 ክላሽንኮቭ፣ 15 ወታደራዊ ሻንጣ፣ ከ10 በላይ ወታደራዊ አልባሳት፣ ከ500 በላይ ክላሽ ተተኳሽ፣ ከ20 በላይ ሚሊሻ አባላት መደምሰሳቸውን ገልጿል። የዚገምና አካባቢው ማህበረሰብ በአገዛዙ ቅጥረኞች መዘረፋቸውን፣ ሴቶች መደፈራቸውን እንዲሁም ይደርስባቸው የነበረውን መከራና ሰቆቃ ከባድ እንደነበር የገለጹ ሲሆን ከፋኖ ጋር በመቀናጀት ይህንን ጨካኝ ስርዓት እስከ መጨረሻው እንደሚፋለሙት መግለጻቸውን ኮሩ ባወጣው በዚሁ መረጃ አስታውቋል። ከባ ውስጥ የገባው ኃይል ለማትረፍ ከእንጅባራና ወደ ቻግኒ በፍጥነት ሲጓዝ የነበረ ተጨማሪ በአንድ አድማ ብተና የጫነ አንድ የጭነት ተሽከርካሪ ገንባ የተባለ ቦታ በመገልበጡ በርካታ ያገዛዙ ቅጥረኛ አድማ ብተና አባላት መሞታቸውንም አፋብን ቴዎድሮስ 109ኛ ኮር ህዝብ ግንኙነት መምሪያ ዛሬ ነሐሴ 2 ቀን 2018 ዓ.ም ባወጣው በዚሁ መረጃ ገልጿል። የዚገም ወረዳ ባለስልጣናት በፋኖ ኦፕሬሽን ከበላይ ያገዛዙ ባንዳ ሚሊሻዎች ከመደምሰሳቸው በፊት በማህበራዊ ገጽ ፋኖ ላይ እርምጃ ወስደን ተሳክቶልናል የሚል ሐሰተኛ መረጃ ለአለቆቻቸው በወረዳው ኮሚኒኬሽን በኩል አሰራጭተው የነበረ ቢሆንም ፋኖ በማግስቱ በወሰደው ወታደራዊ እርምጃ አስቀድሞ በራሳቸው ላይ የደረሰውን ውድቀት እንደ መጽሐፍ ተቆጥረዋል። የአማራ ፋኖ ብሔራዊ ንቅናቄ አገዛዙ አማራን እርስ በርስ አዋጋለሁ በሚል በተደጋጋሚ በገንዘብ በመደለል ከህዝባቸው በተቃራኒ ያሰለፋቸው የሚሊሻ የአድማ ብተናና የፖሊስ አባላት እንዳገዛዙ ስልጣን አስጠባቂ ወታደሮች ሁሉ የፋኖን የምረጥ ጥሪ ተቀብለው ከአገዛዙ በተቃራኒ እንዲሰለፉና ህይወታቸውን እንዲያድኑ በተደጋጋሚ ማሳወቁ አይዘነጋም። የካናዳው ዘ ግሎብ ኤንድ ሜል የፎቶግራፍ ጋዜጠኛው ሲገርፍ ሞዴል በቅርቡ ወደ ኢትዮጵያ አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደረስባቸውን አካባቢዎችን በአካል በመጎብኘት የፎቶ ሀተታም ለአንባቢዎቹም አቅርቧል። ፎቶግራፈሩ የጉዞ ማስታወሻም በሸዋ የፋኖ ወታደራዊ ዘመቻዎች ዋና አዛዥ የሆነውን አሳልፍም ደስታ ጋር የተነጋገረም ሲሆን አሳልፍ የኢትዮጵያ መከላከያ ሰራዊት በሲቪሊያኖች ላይ ያለ ልዩነት ግድያና ጥቃት መፈጸሟል ሲል ለፎቶ ጋዜጠኛው መናገሩን በፎቶ ዳሰሳው ላይም ተመልክቷል። ወደ ከተሞች ሲገቡም ሲቪሊያኖችን ይገድላሉ፣ ሰዎችን አማራን በመሆናችን ብቻም ያስሯቸዋል፣ ድሮኖቻቸውም ትምህርት ቤቶችን፣ ሆስፒታሎችና የሃይማኖት ተቋማትና በዓላት ላይ ኢላማ ያደርጋሉም ብሏል። የፎቶ ዳሰሳው ከ5 ወር ከ20 ቀናት በፊትም ባለፈው የካቲት 2018 ዓ.ም ገደማ በአካባቢዋ የድሮን ጥቃት በደረሰባት ወቅት ቤቷ የነበረችውን የ27 ዓመቷም ፍቅር አደላየንህን ታሪክ ያካተተም ሲሆን እሷም በከባድ ፍንዳታ ድምጽ መንቃቷንና በዙሪያው ውድመትም መከሰቱን ታስተውላለች። ወንድሟን በጥቃቱም ህይወቱን ማለፉን ለጋዜጣው ዘጋቢም ገልጻለች። ተጨማሪ ፎቶግራፎች በኢትዮጵያ ሰራዊት ተፈጽሟል በተባለ የድሮን ጥቃት በፋኖ ቁጥጥር ስር በሚገኘው ከተማ ውስጥ የወደመ ትምህርት ቤትን ያሳየ ሲሆን ግጭቱ በአማራ ክልል የሚገኙ በርካታ ትምህርት ቤቶችም እንዲወድሙ ወይም ለተፈናቀሉ ቤተሰቦች መጠለያነትም እንዲያገለግሉም አድርጓልም ሲል ሲግራፍም
ያነጋገራቸው የአካባቢው ነዋሪዎችም አስተያየታቸውን ለግሰዋል። የኢትዮጵያ ዋና ከተማ አዲስ አበባ በኢኮኖሚ፣ በማህበራዊ፣ በፖለቲካዊ እድገትም እያደገች የተመደገች መሆኗን የተመለከተው የግሎብ እና ሜል ፎቶ ጆርናሊስቱ ከአዲስ አበባ በጥቂትም ኪሎ ሜትር ርቀት ላይ የሚገኙ በርካታ ትምህርት ቤቶች ግን መዘጋታቸውን፣ በሚሊዮኖች የሚቆጠሩ ኢትዮጵያውያን በደህንነት ስጋት ያለፈውን የሰኔ ብሔራዊ ምርጫ ላይ አለመሳተፋቸውን ዘግቧል። ከምስራቅ ወለጋ ጊዳ አያና ወረዳና ከአንገር ጉተን ከተማ በተንቀሳቀሰ የጠላት ኃይል ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱ አፋብን ወለጋ ቢዛሞ አንሻ ሰይድ አስታወቀ። በቤንሻንጉል ጉምዝ ሜጢ ቀበሌ ላይ ጉምዝ ሰላማዊ ሰዎች ላይ ጭፍጨፋ መፈጸሙ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ዛሬ ነሐሴ 2 ቀን 2018 ዓ.ም በአካባቢ የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ በጊዳ አያና ወረዳ አንሻ ሰይድ እዝ ክፍለ ጦሮች ድንገተኛ ጥቃት በጠላት ላይ ሰንዝረው ድል መቀዳጀታቸውን፣ በሌላ በኩል ደግሞ በቤንሻንጉል ጉምዝ ሚጤ ቀበሌ ላይ ጉምዝ ንጹሃኖች መጨፍጨፋቸውን ዛሬ ነሐሴ 2 ቀን 2018 ይፋ ባደረገው መረጃ ገልጸዋል። አፋብን ወለጋ ቢዛሞ አንሻ ሰይድ እንደገለጸው ዛሬ ከንጋቱ 12 ሰዓት ጀምሮ መነሻቸውን በምስራቅ ወለጋ ዞን ጊዳ አያና ወረዳ ከአንገር ጉተን ከተማ ማድረግ ወደ አንድ ወዴ ቀበሌ ልዩ ቦታ ተክለ ሃይማኖት ሲንቀሳቀሱ በነበሩት ያገዛዙ ጥምር ጦር ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። አንገር ጉተን ክፍለ ጦርና በጀ ጥበቡ ነበልባል ክፍለ ጦሮች በተናበበና በተቀናጀ መንገድ ህዝብ ላይ ጥቃት ለማድረስ በተንቀሳቀሰው በኦሮሚያ ልዩ ኃይል ገዳ ኮማንዶ በአገዛዙ ስልጣን አስጠባቂ መከላከያና የአካባቢው ሚሊሻዎች ላይ በተጠና የደፈጣ ጥቃት እርምጃ መውሰዱን አስታውቋል። በዚህ ጥቃት ከ50 በላይ ጠላት ኃይል ሲደመሰስ 2 ተሽከርካሪ ቁስለኞችን ወደ አንገር ጉተን ከተማና ነቀምት ከተማ በማመላለስ ቀሪው የደረሰበትን ምት መቋቋም ሲያቅተው ወደ ኋላ በመመለስ ፈርጥጦ ቤተክርስቲያን ለመመሸግ መገደዱን ይኸው መረጃ ጠቅሷል። በተመሳሳይ በምስራቅ ወለጋ ዞን ኪረም ወረዳ ሆሮ ከተማና ባጊን ቀበሌ ላይ በርካታ ያገዛዙ ጥምር ጦር በመስፈር የተለመደ ንጹሃን ላይ ኢላማ ያደረገ ሀብትና ንብረት ዘረፋ እያዋክበና ያልበደሉ ሰላማዊ ሰዎችን መረሸኑን እዙ ዛሬ ነሐሴ 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። በእንዲህ እንዳለ በቤንሻንጉል ጉምዝ በከማሺ ዞን ሶጌ ወረዳ ሚጤ ቀበሌ ላይ ለበርካታ ወራቶች በጉምዙ ንጹሃን ላይ ጭፍጨፋ ሲካሄድ መቆየቱን የጠቀሰው መረጃ ሰሞኑን በተለይም ከጉምዝ ነጻ አውጪ ቢኒ ጋር 5ኛ ቀኑን የያዘው አውደ ውጊያ አድማሱን ወደ ለቃቡ ቀበሌና በደሳ ቀበሌዎች እያሰፋ እንደሚገኝ ጠቅሷል። የጉምዝ ማህበረሰቦች እየሰበሰበ ከፋኖ ጋር ግንኙነት አላችሁ ማለት የተለያዩ ግፎችን እየፈጸመ እንደሚገኝ የጠቀሰው መረጃ አፋብን ወለጋ ቢዛሞ አንሻ ሰይድ ይህንን የግፍ ጥቃት ተቃውሞ ዛሬ ነሐሴ 2 ቀን 2018 ዓ.ም በህዝብ ግንኙነት መምሪያው በኩል ባወጣው በዚሁ መረጃ ገልጸዋል። ወለጋ የተለያዩ አካባቢዎች በአማራ ህዝብ ላይ ተደጋጋሚ ማንነትና ሃይማኖት ተኮር ጥቃት ሲፈጸም የቆየ ሲሆን ይህንን ለመከላከል የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ የሚያደርጋቸውን ወታደራዊ እንቅስቃሴዎች ተከትሎ አገዛዙ በአየር ኃይል ድሮንና ጀት ሄሊኮፕተር ጭምር ውጊያ በማካሄድ ሰላማዊ ሰዎችን ንብረታቸውን የጥቃት ኢላማ ከማድረግ ውጭ የፋኖን እንቅስቃሴ ማዳከም አለመቻሉ በአካባቢው የተካሄደ ያለው የፋኖ ወታደራዊ እንቅስቃሴ የተጠናከረ መምጣቱ ማሳያ መሆኑ ሲገለጽ ቆይተዋል። በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ከአሜሪካ ኮንግረስ ውመን ሳራ ጃኮብስ ጋር በወቅታዊ ኢትዮጵያና የአፍሪካ ቀንድ ዙሪያ መከሩም አሳሰቡ። በአንጋፋው የማህበራዊ አንቂ አብዲ መሐመድ ወይም መሐመድ ሼክ አህመድ የተመራው የትውልደ ኢትዮጵያውያኑ ልኡካን ቡድን በሳንዲያጎ ክፍለ ከተማ 51ኛው ዲስትሪክት የዲሞክራቲክ ፓርቲ በአፍሪካ አህጉር ጉዳይ የውጭ ጉዳይ ንዑስ ኮሚቴ የመከላከያም ተቋም ኮሚቴ ከፍተኛ አባል የሆኑትን ወጣቷ ኮንግረስ ውመን ሳራ ጃኮብስ ጋር ውይይትም አድርገዋል። የልኡካን ቡድኑ በሶማሌ ክልል ተደቅኗል ያሉትን የደህንነት እጦት፣ የሰብአዊ መብትም ጥሰት፣ ሰላምና መረጋጋት አለመኖር ዙሪያም ስጋታቸውን ለኮንግረስ ውመኗ አጋርተዋል። በዚህ ውይይታቸው በቀጠናው ሰላምና መረጋጋትም እንዲሰፍን የአሜሪካ አስተዳደር የዲፕሎማቲክ ጫና በመፍጠር ሰላማዊ ፖለቲካዊ ውይይት እንዲሰፍን፣ ቀጠናዊ ግጭትም እንዳይከሰት ጥረት እንዲያደርግም ሲሉ አሳስበዋል። ቅድሚያም ለሲቪሊያኖች ደህንነት፣ ለሰብአዊ እርዳታም ተደራሽነትም እንዲሰጥም፣ ተቋማዊ ተጠያቂነትም እንዲሰፍን፣ በእንጥልጥል ላይ ያለው ያለ ፍርድ ቤት ውሳኔም ለእስራትም የተዳረጉ የዜጎችም ሁኔታም እልባትም እንዲያገኝም ሲሉ ጠይቀዋል። ካለፉት 21 ዓመታት ጀምሮ በማህበራዊ አንቂነትም የተሰማሩትና የሚታወቁት መሐመድና የልኡካን ቡድናቸው በኢትዮጵያ ውስጥ ሁሉን አካታችም የፖለቲካ ውይይት እንዲኖር ለኮንግረስ ውመን ሳራም ተማጽኖም አቅርበዋል። የትውልደ ኢትዮጵያኑ ልኡካን ቡድን በመጪው ህዳር ወይም ኖቨምበር 2026 በአሜሪካ የሚካሄደውን የግማሽ የስልጣን ዘመን ምርጫ በእንግሊዝ
የእንግሊዝኛው ሚድተርም ኢሌክሽን ከግንዛቤ ውስጥ በመክተት ወደ ዋሽንግተን ዲሲ በማቅናት አግባብነት ካላቸው የኮንግረስ አባላት፣ የውጭ ጉዳይ ባለስልጣናት፣ የሰብአዊ መብት ተሟጋቾችና የፖሊሲ ቀማሪዎች ጋር በኢትዮጵያ ሰላም፣ መረጋጋት፣ አስተዳደራዊ ዙሪያ ጥልቅ ውይይትም ያደርጋሉም ተብሎ ይጠበቃል። አዲስ አበባ ከተማን ወደ ኦሮሚያ ክልል እናካልላለን በሚል በምክክሩ ሽፋን እየተደረገ ያለውን ጫና ተከትሎ የጠቅላይ ሚኒስትሩ የኦሮሞ መሬት ጥያቄዎች አልተመለሱም የሚል ተጨማሪ የመስፋፋት እቅዳቸው በዚሁ ምክክር ላይ ሰፊ ጫናና ተጽዕኖ ማሳደሩን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ስልጣናቸው አደጋ ላይ መውደቁን ተከትሎ በተለይም ጽምዶ ያሉት የህወሓትና የኤርትራ ትብብር ከዚህ አልፎ ወደ ጥምረት እያደገ የመጣውና ፋኖና ኦነግን ጨምሮ ከህወሓትና ኤርትራ ጋር ተባብረዋል የሚለውን ስጋታቸውን ለማስወገድ እየሰጧቸው ባሉ ቃለመጠይቆች የኦሮሞ ህዝብን ድጋፍ አገኛለሁ በሚል ተጨማሪ መስፋፋት አጀንዳቸውን በማንሳት ኦሮሞ የመሬት ጥያቄዎቹ አልተመለሱም በማለት ኢትዮጵያን እየመሩ ተጨማሪ መስፋፋት አጀንዳ ለማራመድ መሞከራቸው በፈጠሩት የይስሙላ ምክክር ሰሞኑን አዲስ አበባን ወደ ኦሮሚያ ክልል ለማካለል በህገወጥ መንገድ እየተደረገ ያለውን ጫና እንዲጠናከር ማድረጉ ታውቋል። የኦሮሞ ጥያቄ አለመመለሱን ጠቅላይ ሚኒስትሩ ጭምር የተሰጡትን አስተያየት ማድመጥ አለባቸው። ይህንን አድምጣችሁ ምላሽ ሳትሰጡ ልትሄዱ የምትችሉበት ሁኔታ የለም በሚል በተወያዮች ላይ ተጽዕኖ ከማድረግ ባለፈ የኮሚሽኑ አንዳንድ አመራሮች ጭምር በግልጽ ይህንን ህገወጥ ዓላማ ለማስፈጸም እየተንቀሳቀሱ መሆኑን የፌዴራልና የክልል ባለስልጣናት ተብለው የመጡትም ይህንኑ የአብይን ፍላጎት ለማሳካት አዲስ አበባ የኦሮሚያ ክልል አካልና የፌዴራል መንግስት መቀመጫ ነች በሚል በህገወጥ መንገድ የቀረጹትን አዲስ አጀንዳ ለማስፈጸም እየተንቀሳቀሱ ሲሆን ይህንኑ ተከትሎ አለመስማማትና ምክክሩ ከተቋረጠም በኋላ ውዝግቡን ወደ ጎን በማድረግ ምክክሩ በጤናማ ሁኔታ ቀጥሏል በሚል የዚሁ የይስሙላ ምክክር ኮሚሽን ባለስልጣናት እየሰጡት ያለው መግለጫ ኮሚሽኑ የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም የተቋቋመ ኦሮሚያ የበለጠ ተጠናክራ የምትወጣበት ነው በሚል የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ የሰጡትን አስተያየት በተግባር የሚያረጋግጥና ሌሎች በዚህ ምክክር ሽፋን ውስጥ የህገ ወጥ እርምጃው ተባባሪ እንዳይሆኑ ሁሉንም ኬኛ በሚል ለመሰልቀጥና ለመስፋፋት እየተደረገ ያለውን እንቅስቃሴ በግልጽ እየተረዱ መምጣታቸውን አንዳንዶች ወደ ምክክሩ ሲገቡ በአደባባይ የተነገራቸው እውነት መስሏቸው እንደነበር፣ ሌላው ቀርቶ ለኢትዮጵያ ህዝብ ይሄ በምክክር ስም እየተካሄደ ያለው ውይይት እንዲተላለፍ የሚል ጥያቄ ያቀረቡ ጭምር ማስፈራሪያና ዛቻ ማንጓጠጥ ጭምር እንደደረሰባቸው የሚጠቅሱ መረጃዎች ወጥተዋል። ቄሮ ለከፈለው መስዋዕትነት አዲስ አበባ ለኦሮሚያ ክልል ካሳ ነው፣ አዲስ አበባ ወደ ኦሮሚያ የምትመለሰው ወደ ባለቤቷ ነው፣ ሌሎቻችሁ መጤዎችና ሰፋሪዎች ናቸው የሚሉ ግልጽ የጥላቻ ቅስቀሳዎች ጭምር በእነዚህ መድረኮች መደመጣቸውን ጠቅላይ ሚኒስትሩ ሰሞኑን አዲስ አበባን ተከትሎ በዚሁ ምክክር ሽፋን ሲራመድ የነበረውን አቋም በአደባባይ ለመደገፍና አስቀድመው ያቀዱትን አጀንዳ ለማስፈጸም ኦሮሞ የመሬት ጥያቄዎቹ አልተመለሰም በሚል ትኩረት ለመስጠት መሞከራቸው የኦሮሞ ህዝብን ድጋፍ በማግኘት ስልጣናቸውን ለማስቀጠል የፈለፈሏቸውን ጦርነቶች ለማሳካት ያለመ ለኦሮሞ ህዝብ ዘላቂ ሰላም የማያመጣና አገሪቱን ትርምስና ለመረጋጋት ውስጥ የሚከት ነው የሚሉ ወቀሳዎች ተከትለው ቀርበዋል። ጠቅላይ ሚኒስትሩ ኢትዮጵያ እያሉ በስልጣን ዘመናቸው መጀመሪያ ለማጭበርበር የሞከሩበት ጭንብል እየተገለጠ መምጣቱን ተከትሎ በአሁኑ ወቅት አክራሪ ኦሮሞ ብሔርተኛ በመሆን የአገሪቱን አንድነት አደጋ ውስጥ ለመክተታቸው ከጀርባ የሚሰሩትን ስራ በሰሞኑ ቃለመጠይቃቸው በግልጽ ይዘው መውጣታቸውን ያሳያል የሚሉ ጠንከር ያሉ ወቀሳዎችም ተከትለው መቅረብ ጀምረዋል። የጠቅላይ ሚኒስትሩ የኦሮሞ የመሬት ጥያቄ አልተመለሰም በሲዳማ ፖለቲከኞች ዘንድ ተቃውሞ እያስነሳ ነው። ጠቅላይ ሚኒስትሩ ሲዳማ ህዝብ ላይ እያካሄዱት ያለው የቂም በቀል ፖለቲካ ያቆሙልን በሚል ጋዜጠኛው በአደባባይ ጥያቄ ያቀረበ። ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ክልል መገናኛ ብዙሃን ለሆነው ኦቢኤን አስቀድሞ የሰጡትና በሀገሪቱ ባሉ አገዛዙ በተቆጣጠራቸው የህዝብና የፓርቲ መገናኛ ብዙሃን እንዲሰራጭ የተደረገ ቃለ መጠይቃቸውን ተከትሎ የኦሮሞ ህዝብ የመሬት ጥያቄ አልተመለሰም በሚል ተጨማሪ የመስፋፋት አጀንዳቸው ይፋ ያደረጉ ሲሆን ይህኑ ተከትሎ የሲዳማ ብሔር ተወላጅ የሆነው ጋዜጠኛ በሲዳማ ህዝብ ላይ ያካሄዱት ያሉት የቂም በቀል ፖለቲካ ያቆሙልን በማለት ለጠቅላይ ሚኒስትሩ በይፋ ጥሪ አቅርበዋል። የሲዳማ ብሔር ተወላጅና የክልሉ አስተዳደር እንዲለወጥ በማህበራዊ ሚዲያ እንቅስቃሴና ተቃውሟቸውን ከሚያሰሙት አንዱ ጋዜጠኛ ኢዮብ ሽመልስ ጠቅላይ ሚኒስትሩ በተቆጣጠራቸው መገናኛ ብዙሃን በኦሮምኛ ቋንቋ ሰጥተውት የተሰራጨው ቃለ መጠይቅን መሰረት አድርጎ ጠንከር ያለ አስተያየቱን ለጠቅላይ ሚኒስትር አብይ አህመድ አድርሱልኝ በሚል አቅርበዋል። ጠቅላይ
ሚኒስትር አብይ አህመድ እርስዎ የወከሉት ከኦሮሚያ ክልል ነው፣ ግን የሚመሩት ኢትዮጵያን ስለሆነ ፍትሐዊ ተጠቃሚነት እንዲኖር እንደ አንድ የሲዳማ ወጣት ጥያቄ ላቀርብልዎት በማለት የሲዳማ ህዝብ ላለፉት 7 የውድቀት ዓመታት በአቶ ደስታ ሌዳሞ እየተመራ አይቶ በማያውቀው መከራ ውስጥ እንዲገባ ተደርጓል። እንደ ሁሉም ክልል ተቆጣጣሪና መሪነቶ የሲዳማ ህዝብን ከጨቋኙ የደስታ ሌዳሞ አገዛዝ ነጻ ማውጣት አለበት ብለው አያስቡም ሲል የጠየቀ ሲሆን ለኦሮሞ ህዝብ መሬት የህልውናው ጥያቄ እንደሆነ ተናግረው የመሬት የህልውና ጥያቄ የሲዳማ ህዝብ ጥያቄ መሆኑን ዘንግተውታል ሲል ጠይቋል። ላለፉት 7 ዓመታት የሲዳማ ህዝብ ከህዝቡ ቁጥር አንጻር ዝቅተኛ በጀት እንደሚመደብለትና አቅመቢስ አመራሮች ክልሉን እንደፈለጉ እንዲያተራምሱ መፍቀዶት ወደ አንድ ወገን ያደላ መሪ መሆኖትን አይገልጽም በማለት የጠየቀው የሲዳማ ብሔርተኛው ጋዜጠኛ ኢዮብ ሽመልስ የሲዳማ ህዝብ ዲላ ከተማና ወንዶ ገነትን ወረዳ የሚገኙ ቀበሌዎችን ጨምሮ በርካታ መሬቶቹ በግፍ ተነጥቋል። ታዲያ የሲዳማ ህዝብን የመሬት ጥያቄስ እንደ አገር መሪ ለመመለስ ዝግጁ ነዎት? እርስዎ የኢትዮጵያ ጠቅላይ ሚኒስትር ነዎት። ሁሉንም አካባቢ በኩል መመልከት አለቦት። ለአመታት ደጋግመን ጠይቀናል። የሲዳማ ህዝብ ላይ ያካሄዱት ያሉትን የቂም በቀል ፖለቲካ ያቆሙልን በማለት ፍትህ በልማትም ሆነ በመልካም አስተዳደር ለተጎዳው ለሰፊው የሲዳማ ህዝብ በማለት በክልሉ አስተዳደር ላይ ተደጋጋሚ የሰላ ትችት ከሚያቀርቡት አንዱ ጋዜጠኛ ኢዮብ ሽመልስ ለጠቅላይ ሚኒስትሩ ይድረስልኝ ባለው በዚሁ የማህበራዊ ገጽ ደብዳቤው ጥሪ አቅርበዋል። ሐዋሳን ጨምሮ ወደ ኦሮሚያ ክልል እናካልላለን በሚል ሲዳማ ክልልን ጭምር ለመደፍጠጥ እየተንቀሳቀሰ ያለው የኦሮሞ ብልጽግና ፓርቲ ፕሬዝዳንትና የአገሪቱ ጠቅላይ ሚኒስትር አብይ አህመድ የኦሮሞ የመሬት ጥያቄ አልተመለሰም በሚል በዚሁ የኦሮምኛ ቃለ መጠይቃቸው ተጨማሪ መስፋፋትና ሌሎችን የመሰልቀጥ እንቅስቃሴ በተለይም ከሲዳማ ጋር በሚያዋስኑ የኦሮሚያ አካባቢዎች በኦነግ ሸኔ ስም የሚያደርጓቸው ጥቃቶች የተጠኑ መሆናቸውን ከዚህ ቀደም ይቀርቡ የነበሩ ቅሬታዎች ንግግራቸውን አስታኮ በአደባባይ የተሰጠው አስተያየት ጠቅላይ ሚኒስትሩና አስተዳደራቸው እስካለ የመስፋፋት አጀንዳው በደቡብ ለሚገኙ ለሌሎች ብሔር ብሔረሰቦችም አደገኛ መሆኑ ተደጋግሞ ሲጠቀስ መቆየቱ አይዘነጋም። በቅርቡ ከኦሮሚያ ክልል በሚያዋስን አካባቢ በኦነግ ሸኔ ስም የተከፈተውን ጥቃት ተከትሎ የሲዳማ ብሔር ተወላጆች ባካችሁ ድረሱልን የወገን ያለህ በሚል በአደባባይ በማህበራዊ ሚዲያ ጥሪ እስከ ማቅረብ መድረሳቸው አይዘነጋም። የክልሉ ፕሬዝዳንት ደስታ ሌዳሞ የፌዴራል መንግስት ፖለቲካዊ ውሳኔ ብቻ ነው የሚጠበቀው፣ ሐዋሳ ከተማ የፌዴራል ከተማ ትሆናለች ብለው በቅርቡ የሰጡት አስተያየት እያስተቻቸው ሲሆን የአስተያየት የፌዴራል ከተማ ማድረግ ቀስ በቀስ ወደ ኦሮሚያ ክልል ለማጠቃለል እየተወሰደ ያለው እርምጃ አካል ነው የሚሉ ወቀሳዎች መደመጣቸው አይዘነጋም። የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከደቡብ ሱዳንና ከቀድሞዋ በርማ ወይም ማያንማር የመጡ ዜጎች በአሜሪካ ውስጥ እንዲቆዩ ተሰጥቷቸው የነበረውን ጊዜያዊ የጥበቃ ከለላ ወይም ቲፒኤስ የማቋረጥ ውሳኔን ለማስፈጸም መንገድ የሚከፍትበትን ብይን ማስተላለፉም ተመለከተ። በቦስተንና በቺካጎ የሚገኙ የፌዴራል ዳኞች የመብት ተሟጋቾችን የህግ አቤቱታ ውድቅ ያደረጉ ሲሆን ዳኞቹ እንደገለጹት የአገር ውስጥ ደህንነት መስሪያ ቤት ይህንን ጥበቃ የማቋረጥ ሙሉ ህጋዊ ስልጣን አለው ብለዋል። ይህ ውሳኔ በግጭትና ባለመረጋጋት ውስጥ ከሚገኙት ኢትዮጵያን ከመሳሰሉ አገሮችም ወደ አሜሪካ መጥተው የሚኖሩ 232 ደቡብ ሱዳናውያንና 4000 የሚጠጉ የበርማ ወይም የማያንማር ዜጎችን ከአሜሪካ እንዲባረሩ ይደረጋልም ተብሏል። የፌዴራል ዳኞቹ ይህንን ውሳኔ ያስተላለፉት ከወራት በፊት የአሜሪካው ጠቅላይ ፍርድ ቤት ከሃይቲና ከሶሪያ ለተወጣጡ ዜጎች የሰጠው ተመሳይ ጥበቃ እንዲቆም የሰጠውን ብይን መሰረት በማድረግ መሆኑም ታውቋል። የመብት ተሟጋቾች ውሳኔው እነዚህን ሰዎች ወደ ነበሩበት የጦርነት የፖለቲካ ቀውስ ቀጠና እንደሚመለሳቸው በመጥቀስም ስጋታቸውን ያጋሩ ሲሆን በሌላ በኩል የአገር ውስጥ ደህንነት መስሪያ ቤት የህግ አማካሪ በሰጡት አስተያየት በአሁኑ ወቅት የኢትዮጵያና የሶማሊያ ዜጎች የጥበቃ ማቋረጥ ውሳኔ በፍርድ ቤት ብቻ እንደተገደበ እንደሚገኝ መጠቆሙም ታውቋል። ነጋዴውን ከአቅሙ በላይ ግብር በመጫን ለመሰብሰብ የተደረገው ሙከራ አገዛዙ በርካታ ሙሰኛ ባለስልጣኖቹን ያደለበበትና ሰሞኑን የተጀመረው ዘመቻም አባይን በጭልፋ በመሆኑ ዘመቻው ተጠናክሮ እንዲቀጥል በነጋዴው ላይ አላግባብ የሚጫነው ግብር እንዲስተካከል የኢኮኖሚ ባለሙያው ጥሪ ያቀረቡ። መንግስት ከግብር የሚያገኘው ገቢ የቀነሰው ወይም ከሀገር ውስጥ አጠቃላይ ምርት ጋር መጣጣም ያልቻለው ነጋዴውና ተቀጣሪው ሰራተኛ በቂ ግብር ስለማይከፍሉ ነው የሚለው የተሳሳተ አስተሳሰብ በነጋዴው ላይ አላግባብ ከፍተኛ ግብር እየጫኑ እየተደራደሩ ኪሳቸውን ለማደለብ የቆረጡ ባለስልጣናት በየደረጃው እየተስፋፉ መሄዳቸው የመንግስት ገቢ ጭምር እየቀነሰ መምጣቱን ሰሞኑን ከተወሰዱት የሙስና ዘመቻዎች መረዳት እንደሚቻል የኢኮኖሚ ባለሙያው የቀድሞ ፖለቲከኛ አቶ ሙሼ ሰሙ በማህበራዊ ገጻቸው ባወጡት ጽሑፍ ገለጹ። ለገቢ ግብር መቀነስ መንስኤው በብቸኝነት ግብር ከፋዮች በቂ ግብር መክፈል አለመቻላቸው ወይም አለመፈለጋቸው እንዳልነበር ሰሞኑን በርካታ የገቢዎችና የጉምሩክ ሰራተኞች በከፍተኛ ሙስና ተጠርጥረው መታሰራቸው
በቂ ማሳያ መሆኑን የጠቀሱት አቶ ሙሼ የገቢዎችና የጉምሩክ ሙሰኞች በገሃድ ሲያካሂዱ የነበረውን በግማሽ ቀንሽ የልሃለው 60 በመቶ ለኔ 40 በመቶ ለመንግስት አስገባ በሚል የትርፍ ግብርና ተጨማሪ እሴት ታክስ ሳይከፈልባቸው ወይም በድርድር ዝቅተኛ ግብርና ተጨማሪ እሴት ታክስ ተከፍሎባቸው ሀገር ውስጥ እንዲገቡ የሚያመቻቿቸው ሸቀጦችና አቅርቦቶች ለቸርቻሪው ሲተላለፉ የተጨማሪ እሴት ታክስ ደረሰኝ ሳይቆረጥባቸው መሸጣቸው ዋነኛ ፈተና እንደሆነ ፀሐይ የሞቀው ጉዳይ መሆኑን አንስተዋል። ቢዘገይም ዛሬ ላይ መንግስት አብዛኛው ነጋዴ ለህጋዊ ትርፍ በህጋዊ መንገድ ህጋዊ ግብር መክፈል አይፈልግም የሚለውን ዘመናት የዘለቀ መፍትሄ ማጣት ያልቻለ የተሳሳተ ትርክት የግብር ስርዓቱን ያወሳሰበና ከሀገር ውስጥ ጠቅላላ ምርት ጋር የሚጣጣም ግብር እንዳይሰበሰብ እንቅፋት መሆኑን ተረድቶ ችግሩን ከምንጩ ለመታገል እንቅፋት የሆኑ ሙሰኛ የገቢና የጉምሩክ ሰራተኞች ያጎለበቱትን በሙስና የመደራደር አቅም ለመስበር ጓዳውን መፈተሹ ተገቢ ጅምር መሆኑን ጠቅሰው ሰሞኑን እየተወሰደ ያለው የሙስና ዘመቻ አባይን በጭልፋ በመሆኑ ተጠናክሮ ሊቀጥል እንደሚገባ ጠቅሰዋል። መንግስት ነጋዴውን ለሙስና ለማመቻቸት አቅደው የሚንቀሳቀሱ በጥቅም ሰንሰለት የተሳሰሩ የገቢዎች የጉምሩክ የፍትህና የጸጥታ አስፈጻሚ አካላት በሚሰጡት የተዛባ መረጃና የተሳሳተ ትንታኔ ላይ ብቻ ተመስርቶ ነጋዴውና ግብር ከፋዩን በማሸማቀቅ ወደ ሙሰኞች እቅፍ መግፋቱን ደጋግሞ ሊመረምሩ የሚገባ እንደሆነ መጠቆም እፈልጋለሁ ያሉት ኢኮኖሚ ባለሙያውና የቀድሞ ፖለቲከኛ ሙሼ ሰሙ ሙሰኞችን የመታገሉ ዘመቻም ወሳኝ ለውጥ የሚያመጣው ጅምሩ አባይን በጭልፋ መሆኑን በመረዳት ሃይማኖት፣ ዘር፣ የፖለቲካ ዝንባሌና ማንነት ሳይመርጥ ምርመራው በሁሉም አካላት ላይ በህቡና በገሃድ ተጠናክሮ ሲቀጥል ብቻ መሆኑን መንግስት አበክሮ ሊያሰምርበት ይገባል ሲሉ ጥሪ አቅርበዋል። የአዲስ አበባ መስተዳድር ይህንን ከግምት ውስጥ በማስገባት የወረዳና የክፍለ ከተማ ገቢ ሰራተኞቹን የአኗኗር ዘይቤና ከገቢያቸው በላይ ሀብት የማከማቸት ዝንባሌ በስውርና በጥልቀት መመርመርና እርምጃ መውሰድ መጀመር አለበት ያሉት ኢኮኖሚ ባለሙያው ለገቢ ግብር መቀነስ ሚስጥሩም ሆነ መፍትሄ የሚገኘው አብዛኛው ነጋዴ ላይ ሳይሆን እዛው በየወረዳውና በየክፍለ ከተማው በሚገኙ አስፈጻሚዎች ኪስ ውስጥ መሆኑን መቀበል ያስፈልጋል ሲሉ ጥሪ አቅርበዋል። ሌላው አጽንኦት ሊሰጠው የሚገባው ጉዳይ በተዛባ የንግድና የግብይት ስርዓት ላይ ተመስርቶ መንግስት የማስፈጸም አቅም ስላለው ብቻ በተጽዕኖ ገቢውን ማሳደግ መቻሉና ነጋዴውን በዚህ ጥልፍልፍ ሰበብ በሙሰኞች እጅ የተቀጣውን ጉቦ ሸማቹ ማህበረሰብ ጫንቃ ላይ በመጣል የህዝብ ኑሮ እያናሩት መሆኑን መረዳት መቻል ተገቢ ነው ሲሉ ጠቅሰዋል። መንግስት መረዳት የሚገባው ነገር ከግብር ጋር የተያዘ ሙስና ከመንግስት ገቢ መቀነስ በላይ የሚያሳድረው አፍራሽ ተጽዕኖ ነጋዴው ማህበረሰብ የመስራት አቅሙን አሟጦ ስራ ላይ እንዳይውል የመፍጠር ክህሎቱን እንዳያዳብር ሀብት የማፍራት የስራ ዕድል የመፍጠር አቅሙን እንዳያጎለብት ጊዜውና አእምሮውን በአግባቡ እንዳይጠቀም ማድረጉም በገንዘብ ሊገመት የማይችል ሰፊ ሀገራዊ ኪሳራ መሆኑን የኢኮኖሚ ባለሙያው ለማሳየት ሞክረዋል። ይህ በእንዲህ እንዳለ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ለዳግም እስር ከመዳረጋቸው በፊት ካጋለጧቸው በርካታ ሚስጥሮች መካከል ጠቅላይ ሚኒስትር አብይ አህመድ አዳማ ወይም ናዝሬት አቶ ታዬ ደንደአን ጨምሮ ከ2500 በላይ የኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎችን በመሰብሰብ ሳይነቃባችሁ ዝረፉ በማለት ሌብነትን በአደባባይ ማበረታታታቸውን በተቃውሞ ማንሳታቸው አይዘነጋም። አገዛዙ በከፍተኛ ደረጃ ነጋዴውን እያስጨነቀ ባለስልጣናቱን ዘርፎ እየዘረፈ የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች እያባከነ የህዝቡን ኑሮ ከጊዜ ወደ ጊዜ እያሽቆለቆለ እንዲሄድና ህዝቡ ይህንን መከራ እንዲገፋ በማድረጉ ስርዓቱ እስካልተለወጠ ድረስ መፍትሄ እንደማይመጣ ተደጋጋሚ ጥሪ ሲቀር መቆየቱም አይዘነጋም። ህወሓት የአብይ አገዛዝ የሰላም ድራማዎች እየሰራ ነው፣ ለተጨማሪ ወረራ ሰፊ ዝግጅት እያደረገ ነው ማለት በሽረሪና የተደረገውን ውጊያ አስታኮ በአገዛዙ በኩል የሚሰራጩ ሐሰተኛ መረጃዎችን ተጠንቀቁ ሲል መግለጫ አውጥቷል። የጠቅላይ ሚኒስትሩ አገዛዝ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 3 አደገኛ ያሏቸውን የህወሓት መሪዎችን በድሮን ለማጥቃት እቅድ እንዳላቸው የሚጠቅሱ መረጃዎችን መውጣት ጀምረዋል። በህወሓት ቁጥጥር ስር ያለው የትግራይ ክልል አስተዳደር ኮሚኒኬሽን ቢሮ ባለፈው ሳምንት ከአገዛዙ ጋር በሽረሪና ያደረገውን ውጊያ ታኮ አገዛዙ የፈጠራ መረጃዎችን በተቀነባበረ ሁኔታ እያሰራጨ ነው በማለት ለማጣጣል የሞከረ ሲሆን ያለ ጦርነት ስልጣን ላይ መቆየት የማይችለው አገዛዝ ሰላም ፈላጊ መስሎ ለመታየት የተለያዩ አሸማጋዮች ወደ ትግራይ እንደመጡ ዲፕሎማቲክ ማህበረሰብ ለሰላማዊ ንግግር ወደ ትግራይ እንደገቡ በማስመሰል በከፍተኛ ደረጃ ማደናገሪያ ወሬዎችን እያሰራጭ ነው ማለት ለሰላም ዝግጁ በሆንም አገዛዙ ለሰላም ሳይሆን ለተጨማሪ ጦርነት ሰፊ ዝግጅት እያደረገ ነው፣ ተጨማሪ ኃይል ወደ ትግራይ ዙሪያ እያሰባሰበ መሆኑን ጠቅሶ በዚሁ መግለጫ ወቅሷል። የትግራይ ኮሚኒኬሽን ዛሬ ነሐሴ 2 ቀን 2018 ይፋ ባደረገው በዚህ መረጃ የትግራይ ህዝብና መንግስት ሁሌም ለሰላም ያላቸው እምነት ስትራቴጂካዊ ነው ያለ ሲሆን ለሰላማዊ ንግግር ያለን አቋም ግልጽ ቢሆንም የብልጽግና ጄኖሳይዳዊ ስርዓት ለሰላም ከሚሰጠው ትኩረት ይልቅ ጦርነትና ሁከት ለመቀስቀስ ሌት ተቀን እየሰራ መሆኑን ወዳጅም ጠላትም ሊያውቅ ይገባል በማለት የሰላም ንግግር የሚባለው የማደናገሪያ ወሬ ነው ሲል በዚሁ መግለጫ ጠቅሷል። ባለፈው ሳምንት ከአገዛዙ ጋር ለ23 ሰዓታት ውጊያ የተደረገበትን የሽረሪና ውጊያ አስታኮ ትግራይ
ቴሌኮሙኒኬሽን ዛሬ ባወጣው በዚሁ መግለጫ በወቅቱ በነበረው ውጊያ ድል መቀዳጀቱን ጠቅሶ ከዚህ በተቃራኒ በፈጠራና በማቀናበር የሚሰራጩ መረጃዎችን እንዳታምኑ በማለት በዚሁ መግለጫ ጠቅሶ ለህዝባችን ለሰራዊታችንና የትግል ወዳጆቻችን የትግራይ ህዝብ በጄኖሳይዳዊ ብልጽግና ስርዓት ማደናገሪያ ወሬዎች ሳይወናበድ አንድነቱን በማጠናከር ብሔራዊ ህልውናውን ለማረጋገጥ በሚደረጉ ጥረቶች እንዲሰባሰብ ጥሪ እናቀርባለን ሲል በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ ከህወሓት አመራሮች መካከል ለሰላም ያልተዘጋጀና ለጽምዶ መፈጠር ምክንያት ከሆኑት አመራሮች መካከል ከዚህ ቀደም የትግራይ ጦርነትን ተከትሎ ከተማረኩ በኋላ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ እንዲረሸኑ ተደርገዋል የተባሉት የቀድሞ ውጭ ጉዳይ ሚኒስትር ስዩም መስፍን፣ የህወሓት ከፍተኛ አመራርና የፌዴራል ጉዳዮች ሚኒስትር የነበሩት አባይ ፀሐይና የፓርላማው ህግ ጉዳይ ቋሚ ኮሚቴ ሰብሳቢ የነበሩት አባይ ወልዱን አገዳደል የሚያስታውሱ ያገዛዙ የመከላከያ የደህንነት አባላት በተጠና የድሮን ጥቃት ከህወሓት አመራሮች መካከል በአሁኑ ወቅት ለጽምዶ መፈጠር ምክንያት ናቸው ያሏቸውና ለቀጣዩም እንቅስቃሴ በአደገኝነት ከተፈረጁት መካከል የክልሉ ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የፓርቲው ጸሐፊና ፈትሎር ገብረ እግዚአብሔር ወይም ሞንጆሪኖ፣ ጀነራል ምግበ፣ ሶስቱን በድሮን ማጥፋት ከተቻለ ቀሪዎቹ አመራሮች ይደናበራሉ፣ ከመንግስት ጋር ተደራድረው በሰላም አርፈው ለመኖርና የትግራይ ጊዜያዊ አስተዳደርን ወደ ቦታው ለመመለስ ይስማማሉ የሚል ግምገማ እንዳላቸው የሚጠቅሱ መረጃዎች እየወጡ ነው። ህወሓት አገዛዙ ለሰላም ያልተዘጋጀ ይበል እንጂ ዶክተር ደብረጽዮን ገብረ ሚካኤልና ጠቅላይ ሚኒስትር አብይ አህመድ በጓዳ መነጋገራቸውን መቀጠላቸውን የሚጠቅሱ መረጃዎችን መሰረት አድርገን መዘገባችን አይዘነጋም። ጠቅላይ ሚኒስትሩ በትግራይ ጦርነት ወቅት ከህወሓት ጋር በጓዳ ድርድር ያደርጉ በነበረበት ወቅት ከኢትዮጵያ ህዝብ መረጃዎችን በመደበቅ ድርድር አልጀመርንም በማለት እስከ ፕሪቶሪያ ድረስ ለማስተባበል የሞከሩ ቢሆንም ከውጭ ዲፕሎማቶች መካከል የአውሮፓ ህብረት ልዩ መልእክተኛ አኒታ ዌበር በጊዜው የጓዳው ድርድር እውነት መሆኑን ሰጡት አስተያየት መነጋገሪያ እንደነበረ አይዘነጋም። አገዛዙ በቅርቡ ዳግም ትግራይ ላይ ጦርነት ከመጀመሩ በፊት የቴሌኮሙኒኬሽን አገልግሎትና በረራ ለማቋረጥ እቅድ አውጥቶ እየመከረ መሆኑን የሚጠቅሱ መረጃዎችም እየወጡ ነው። በደቡባዊ ሲዳማ ዞን በአለታ ወንዶ ከተማ በደረሰ የመንገድ ትራፊክ አደጋ የ7 ሰዎች ህይወት ማለፉን የክልሉ ፖሊስም ጠቅላይ መምሪያም አስታወቀ። 13 የሰራዊት አባላትን በመጫን መነሻውን ቦረና ያደረገው የሰሌዳ ቁጥሩ ኮድ ኢኤፍፒ 1190 የሆነ የፌዴራል ፖሊስ ኦራል ተሽከርካሪ በነሐሴ 1 2018 ዓ.ም ከምሽቱም 2 ሰዓትን ተኩል ገደማ በደቡባዊ ሲዳማ ዞን አለታ ወንዶ ቡልቶማም ቀበሌ ሲደርስም መንገድ ስቶ በመግባትም የመገልበጥም አደጋ እንደገጠመው ተገልጿል። በዚህም 6 የሰራዊት አባላት ህይወት ማለፉን የክልሉ ፖሊስ ጠቅላይ መምሪያም መንገድ ደህንነት ትራፊክ ቁጥጥር መምሪያ ኃላፊው ኢንስፔክተር መለስ ቦኖሮ ለመገናኛ ብዙሃን ገልጸዋል። ኃላፊው አያይዘውም በተመሳሳይ ቦታና ሰዓት አንድ ሲኖትራክ መኪና ከአይሱዙ መኪና ጋር በመጋጨት የሰዎች መኖሪያ ቤትን ደርምሶ የገባ ሲሆን በእግረኛ ላይ በደረሰ አደጋም ተጎጂው ወዲያውኑ ህይወቱ ማለፉንም ገልጸዋል። በሁለቱ አደጋዎች 7 ሰዎች ህይወት ማለፉን የገለጹትም ኢንስፔክተሩ በሰውና በንብረት ላይ ከፍተኛ ጉዳት መድረሱን ገልጸው የአካል ጉዳት የደረሰባቸው ተጎጂዎችን በሐዋሳ ሪፈራል ሆስፒታል በሕክምና እርዳታ ላይ እንደሚገኙም አክለዋል። የክልሉ ፖሊስም ጠቅላይ መምሪያም በሰራዊቱ አባላት ላይ በደረሰው ድንገተኛ አደጋም የተሰማውን ሐዘን መግለጹም ከወጣው መረጃ ለማወቅ ተችሏል። በኢትዮጵያ ውስጥ በመንገድ ጥራት መጓደል በግዴለሽና ልምድ የሌላቸው አሽከርካሪዎች በከፍተኛ ፍጥነት በሚያሽከረክሩት መኪናም ሳቢያ በሚደርሰው የትራፊክ አደጋ በአመት ውስጥ ከፍተኛ የሰዎች ህይወትም እንደሚጠፋም የቤት ንብረትም የሰው ህይወት ላይ መጠነ ሰፊም ጉዳትም እንደሚደርስም የተለያዩ መንግስታዊና ዓለም አቀፍ መረጃዎች ይገልጻሉ። በኦሮሚያ ክልል እድሜያቸው ለውትድርና ያልደረሱ ልጆቻቸው እንዳይታፈሱ ወላጆች በለቅሶና በተማጽኖ ተቃውሟቸውን ገለጹ። ተቃውሞ ካቀረቡ ወላጆች መካከል ድብደባና እስራት የተፈጸመባቸው እንዳሉ ታውቋል። በኦሮሚያ ክልል የተለያዩ ዞኖች በስፋት እየተካሄደ ያለው አፈሳ ተጠናክሮ የቀጠለ ሲሆን በአርሲ ዞን በዲክሲስ ወረዳ ቡላላ ቀበሌ እድሜያቸው ለውትድርና ያልደረሰ ህጻናት በግዴታ መታፈሳቸውን ተከትሎ ወላጆች ልጆቻችን መልሱ እያሉ በአደባባይ ሲያለቅሱና ሲማጸኑ በከፊል የሚያሳይ የቪዲዮ መረጃ ጭምር በስፋት ተሰራጭቷል።
ወላጆች ሲገፈተሩ፣ ሲደበደቡና ሲባረሩ እንደነበር የሚጠቅሱ መረጃዎች ገንዘብ ያላቸው ወላጆች ልጆቻቸውን ለሚሊሻና ለአካባቢው ፖሊሶች ለአፋሾችና የአፋሾች አለቃ ከተያዙም በኋላ ማስለቀቃቸውን፣ ገንዘብ የሌላቸው ብዙሃኑ ታዳጊዎች በመጪው ዓመት 7ኛ፣ 8ኛና 9ኛ ክፍል ጭምር የሚገቡ ዕድሜያቸው ለውትድርና ያልደረሰ ታፍሰው መሄዳቸውን የሚጠቅሱ መረጃዎች ወጥተዋል። ሰሞኑን በተለያዩ የኦሮሚያ አካባቢዎች አዲስ አበባ ዙሪያን ጨምሮ ተመሳሳይ ድርጊቶች እየተፈጸሙ የክልሉ ሚሊሻዎችና ልዩ ኃይሎች አፈሳ እንደ ተጨማሪ ገቢ ማግኛ መቁጠራቸው ሲጠቀስ የቆየ ሲሆን በምስራቅ ሐረርጌም ጎርጎቱ በተባለ ቦታ ላይ ልጄ ዕድሜው ለውትድርና አልደረሰም ታፍሶ ሊወሰድ አይገባም በሚል ለመቃወም የሞከሩ አባት በሰደፍ ተደብድበው ቆስለው ሆስፒታል መግባታቸውን የሚያሳይ መረጃ ወጥቷል። የኦሮሞ ሕዝብ ነጻ ወጥቷል፣ ከዚህ በኋላ የሚዋጋበት ምክንያት የለም በማለት ጠቅላይ ሚኒስትር አብይ አህመድ ከፈጠሩት የቅኝ ግዛት የጥላቻ ትርክት ጋር በማገናኘት በኦሮምኛ ቋንቋ የሰጡት ቃለመጠይቅ መነጋገሪያ በሆነ ማግስትም ዛሬም በኦሮሚያ ክልል የተለያዩ አካባቢዎች እየተፈጸመ ያለው አፈሳ ነጻ ያወጣው ኦሮሞ ሕዝብ ለመሆኑ እነዚህን ታዳጊዎች አፍሶ የትኛውን ጦርነት ሊያካሄድ ነው? እናንተን ስልጣን ላይ ለማቆየት እስከመቼ ድረስ የኦሮሞ ልጆች ይሞታሉ? የኦሮሞ ሕዝብ ይህንን በቃ ማለት አለበት የሚሉ ጥሪዎችም ተከትለው እየቀረቡ ይገኛል። ጠቅላይ ሚኒስትሩ ሰሞኑን በአማራ ክልል መገናኛ ብዙሃን የአማራ ሕዝብን ለመደለል ያደረጉበት ሙከራና የኦሮሞ ሕዝብን ከጎናቸው ለማሰለፍ በኦሮምኛ ቋንቋ ያደረጉትን ንግግር አስታኮ ጀዋር መሐመድ የአብይ ቃል ኪዳን ደቦ ውጡልኝና አማሮች ወልቃይትን፣ ኦሮሞዎች ደግሞ ሻገር ብላችሁ ባሬንቱን ጀባላችኋለሁ የሚል እንደነበረ አንስቶ ጠቅላይ ሆይ የአማራና የኦሮሞ ሕዝብ አሁናዊ አንገብጋቢ ጥያቄ በቀያችን ሰላም አስፍንልን፣ እየለበለበን ያለውን የኑሮ ውድነት ጋብ አድርግልን የሚል ነው ሲል ተችቷል። ጠቅላይ ሚኒስትሩ በሚመሩት አስተዳደር ኮሬ ነገኛ፣ አባ ቶርቤ፣ ጋቸና ሲርና ከሚሉ ህገወጥ አደረጃጀቶች በተጨማሪ በኦነግ ሸኔ ስም ያደራጁት ታጣቂ ቡድን በክልሉ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ከመፈጸም በተጨማሪ ይቃወማሉ የተባሉ የኦሮሞ ብሔር ተወላጆችንም በእነዚህ ህገወጥ አደረጃጀቶች በማሰር በመግደል አፍኖ በመሰወር የኦሮሞ ህዝብ ባለፉት 40 ዓመታት ያልደረሰበትን መከራ እሳቸው ስልጣን ከያዙ በኋላ በከፍተኛ ደረጃ እየተቀበለ ይገኛል የሚሉ ትችቶችም ተጠናክረው ቀጥለዋል። ጠቅላይ ሚኒስትሩ ስልጣን አደጋ ላይ ወድቋል ብለው በማሰብ የኦሮሞ ህዝብን ለመቀስቀስ የሄዱበት ርቀት ኢትዮጵያን እየመሩ ለመቀጠል አይደለም፣ የኢትዮጵያ መሪ ተብለው ሊጠሩ አይገባም የሚሉ ወቀሳዎችም ተከትለው ቀርበዋል። በደቡብ አፍሪካ የሚካሄደውን ኢትዮጵያንን ጨምሮ የጸረ አፍሪካውያን ስደተኞች ዘመቻን የተቃወሙ ደቡብ አፍሪካን ዛሬ ታላቅ ሰላማዊ ሰልፍም አካሄዱ። በዙሉና ባንቱ ቋንቋም እኔ በአንተ አንተ በኔም ኦሞንቱ ወይም ኦቦንቱ የተባለውን የሰብአዊነት የተቀላቀሉ ከ60 በላይ ድርጅቶች ዛሬ ባካሄዱትም ታላቅ ሰላማዊ ሰልፍም በኬፕታውን በጆሃንስበርግና በደርባን ከተሞች በጸረ ጥቁር አፍሪካውያን ዘመቻ ላይ የተጠመዱትን ስደተኞች ጠሎችን ደቡብ አፍሪካውያን ከእኩይ ድርጊታቸው እንዲታቀቡ የአገሪቱ መንግስት ስደተኞችን በገፍም የማባረር ዘመቻውን ለጊዜው እንዲያቆም ህገወጥና ስርዓት አልበኛና በስደተኞች ላይ ጥቃት አድራሾች በህግ ቁጥጥር ስር እንዲውሉም ጠይቀዋል። የኡቡንቱ ዘመቻ ዋና አስተባባሪው ሞዮ በሰጡት አስተያየት አፍሪካውያን ስደተኞችም ጠል እንቅስቃሴ በስፋትም ሲካሄድ የአገሪቱ ፖሊስ ዝምታን መምረጡ አሳዛኝና አሳፋሪ ነው በማለትም አውግዘውታል። ስደተኞችም እንደኛው ሰዎች ናቸው የሚል መፈክር ያነገቡት የኡቡንቱ ሰልፈኞች የደቡብ አፍሪካ መንግስት ለዜጎቹ መኖሪያ ቤት እንዲገነባ የጤና የስራ እድል ዋስትና እንዲሰጥ ጾታ ተኮር ጥቃቶችም እንዲቆሙም ጠይቀዋል። ለአፍሪካን አንድነትም እንደሚታገሉ አቋማቸውንም ገልጸዋል። የጉተንበርግ ፖሊስም ኮሚሽነር ሌተና ጀነራል ቶሚ ሞቶምቤ የኡቡንቱ ሰላማዊ ሰልፍ በሰላማዊ መንገድ መጠናቀቁንም አስታውቀዋል። የዌስተርን ኬፕታውን የኡቡንቱ አስተባባሪው ታሪክ ጃንኬን ይህ የተቃውሞ ሰልፍም ለሴቶች፣ ለህፃናት፣ ለማህበረሰብ ነው፣ ምክንያቱም ሁላችንም ሰላማዊ ካልሆንን ማንም ነጻ አይሆንም በማለት የኡቡንቱ ምንነቱን ገልጸዋል። በደቡብ አፍሪካ የሚገኙ ጥቁር አፍሪካውያን ጠሎች ባካሄዱትም ከፍተኛ የተቃውሞ ዘመቻ በተለይ ካለፈው የፈረንጆቹም ሰኔ 30 2026 ባሉትም ጥቂት ወራት ውስጥ ከ178,000 በላይ አፍሪካውያን ወደ አገራቸው ዚምባብዌ፣ ማላዊ፣ ጋናም፣ ናይጄሪያ፣ ሞዛምቢክ፣ ሌሴቶና የተለያዩ አገራት መለሳቸውም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።